ሰላም ጤና ይስጥልን የተወደዳችሁና የተከበራችሁ የጎህ ቴሌቪዥን አድማጭ ተመልካቾቻችን እንደምን አላችሁ የዕለተ ማክሰኞ መስከረም 20 ቀን 2018 ዓ.ም ሰበር መረጃዎችን ይዘን ቀርበናል መረጃዎቻችን ቶሎ ቶሎ እንዲደርሷችሁ ዩቲዩብ ቻናላችንን ሰብስክራይብ ላይክ ሼር ማድረግ አይርሱ እስከ ፍጻሜያችን አብራችሁን ቆዩ በአማራ ክልል ጤና ጣቢያ ላይ በተፈጸመ የድሮን ጥቃት የሶስት ንጹሃን ህይወት ማለፉን ማረጋገጡን ትብብር ለኢትዮጵያ አንድነት ገለጸ በአማራ ክልል ሰሜን ወሎ ዞን በሳንቃ ከተማ ባንድ ጤና ጣቢያ ላይ መስከረም 17 ቀን 2018 ዓ.ም በተፈጸመ የድሮን ጥቃት የሶስት ንጹሃን ህይወት ማለፍ ማረጋገጡን ትብብር ለኢትዮጵያ አንድነት በሚል በቅርቡ የተመሰረተው የፖለቲካ ፓርቲዎች ጥምረት ገልጸዋል ህብረቱ በጉዳዩ ላይ ባወጣው ወቅታዊ መግለጫ በአማራ ክልል ሰሜን ወሎ ዞን ከወልዲያ 20 ኪሎ ሜትር ርቀት ላይ በመትገኘው ሳንቃ ከተማ በመስቀል በዓል ዕለት ከቀኑ 6 ሰዓት ባንድ ጤና ጣቢያ ላይ በተፈጸመ የድሮን ጥቃት ቤተሰብ ሲያስታምሙ የነበሩ 3 ሰዎች ተገድለዋልም ተብሏል በጥቃቱ ከተገደሉት በተጨማሪ አንዲት የጤና ጣቢያ የጽዳት ሰራተኛ አንድ የ6 ዓመት ህፃን ከፍተኛ አካል ጉዳት 3 የጤና ጣቢያ የህክምና ባለሙያዎች ቀላል አካል ጉዳት እንደደረሰባቸው ገልጿል ከዚህ በተጨማሪ ላሊበላ ከተማ ከሚገኘው ቅርሶች መሃል የሆነውና ከአንድ ቋጥኝ ፍልፍል የተሰራው ገነተ ማርያም ቤተክርስቲያን አቅራቢያ የድሮን ጥቃት መፈጸሙን ከአካባቢው ነዋሪዎች መስማቱን ህብረት በመግለጫው ጠቅሷል የአካባቢው ነዋሪዎች እስካሁን ባለው ደረጃ የተጎዳ ሰው ባይኖርም የቅርሱን መሰረት ነክቶት ይሆን ወይ ብለን ስጋት ገብተናልም ሲሉም ገልጸዋል የኢትዮጵያ ፌደራላዊ ዲሞክራሲያዊ ሪፐብሊክ የህዝብ ተወካዮች ምክር ቤት ጽፈት ቤት የ6ኛ የፓርላማና የፌዴሬሽን ምክር ቤት 5ኛ ዓመት የሥራ ዘመን የጋራ መክፈቻ ስብሰባ እንደሚካሄድ አስታውቋል ስብሰባው ሰኞ መስከረም 26 ቀን 2018 ዓ.ም ከቀኑ 7 ሰዓት ጀምሮ እንደሚካሄድ ተገልጿል በትግራይና በአማራ ክልል በርካታ ሄክታር የእርሻ መሬት በከባድ በረዶና ጎርፍ መወሰዱ ተገለጸ በትግራይ ክልል በረዶ በተቀላቀለ ዝናብና በአማራ ክልል በተከታታይ በተከሰተ ጎርፍና የመሬት መንሸራተት አደጋ በሺዎች የሚቆጠር ሄክታር የእርሻ መሬት ወድሟል በዚህ ሳቢያ በ10 ሺዎች የሚቆጠሩ የአርሶ አደር አባወሮች ለከፋ ችግር ተጋልጠዋል በትግራይ ደቡብ ምስራቅ ዞን ዳጓ ተንቤን ወረዳ መስከረም 16 ቀን 2018 ዓ.ም በትግራይ ደቡብ ምስራቅ ዞን ዳጓ ተንቤን ወረዳ መስከረም 16 ቀን 2018 ዓ.ም በጣለው በረዶ የተቀላቀለ ዝናብ 143 ሄክታር የእርሻ መሬት ላይ ያለውን ሰብል ሙሉ ለሙሉ አውድሟል የደጓ ተንቤን ወረዳና አስተዳዳሪ ገብረ ክርስቶስ አረጋዊ በተከሰተው አውሎ ንፋስ 284 አርሶ አደር አባወራዎችን ለችግር ተዳርጓልም ብለዋል በተመሳሳይ በአማራ ክልል በክረምት ወቅት በተከሰቱ የጎርፍ የበረዶና የመሬት መንሸራተት አደጋዎች ከፍተኛ ውድመት ማስከተላቸው ተነግሯል የሰሜን ወሎ ዞን መቀት ወረዳ ብቻ የግብርና ጽፈት ቤት 6000 ሄክታር የእርሻ መሬት መውደሙንና በዚህም ከ45000 በላይ ቤተሰቦች ከችግር መዳረጋቸው ተገልጿል የአካባቢው አርሶ አደሮች እንደተናገሩት ሰብል የግጦሽ መሬትና የእንስሳት መኖ ሙሉ በሙሉ ወድመዋል የመቄት ወረዳ ግብርና ጽፈት ቤት ኃላፊ ሰለሞን ወንዴ እስካሁን ድረስ ምንም አይነት እርዳታ ለተጎጂ ቤተሰቦች አለመድረሱን ገልጸዋል በትናንትናው ዕለት መስከረም 19 ቀን 2018 ዓ.ም በባቲ ከተማ የባቲ ከተማ ሰላም አስከባሪ ሚሊሻ አባላት ባደረጉት ክትትል ጠዋት 11 ሰዓት ተኩል በህገወጥ መንገድ ሲዘዋወሩ የነበሩ 18 ወንድና 2 ሴት በድምሩ 20 ወጣቶች በአባዱላ ሲጓዙ በቁጥጥር ስር መዋላቸውን ምንጮች ገልጸዋል በዚህም መኪናውን ጨምሮ ሁሉም ወደ ፖሊስ ጣቢያ ገብተዋል እነዚህ ወጣቶች በህገወጥ ደላሎች ወደ ሐረብ ሀገር ለመሰደድ ያቀዱ መሆናቸው ተገልጿል በህገወጥ ስደት ምክንያት በርካታ ወጣቶች ህይወታቸውን እንዳጡ ተገልጿል ትራምፕ በቀይ ባህር ላይ በ1 ቢሊዮን ዶላር ህንጻ ሊገነባ መሆኑ ተሰማ በቀይ ባህር ዳርቻ ላይ በመትገኘው ድጃ ላይ በ1 ቢሊዮን ዶላር የሚገነባው የትራምፕ ፕላዛ ህንጻ በተመለከተ ማብራሪያ ተሰጥቷል ይህ ህንጻ የሚገነባው የሳውዲ አረቢያ ሪል ስቴት አልሚዳር ግሎባል ሲሆን የሚገነባውም የከተማው እምብርት በሆነው ኪንግ አብዱልአዚዝ መንገድ አቅራቢያ መሆኑ ተገልጿል ፕሬዚዳንት ዶናልድ ትራምፕ የንግድ እንቅስቃሴያቸውን በአረብ ሀገራት ላይ የማስፋፋት እቅድ እንዳላቸው ማስታወቃቸው የሚታወስ ሲሆን ይህኛው ህንጻ በድጃ ከተማ ሁለተኛው የሚሆን ነው ብለዋል በቅዱ መሰረት ይህ ህንጻ በኒውዮርኩ ማንሃታን ስታይል የሚሰራ ይሆናል ከዚህ ቀደም የፕሬዝዳንቱ ድርጅት በድጃ 533 ሚሊዮን ዶላር ሌላ ህንጻ በማስገባት ላይ መሆኑ ይታወቃል የትራምፕ ድርጅት ዋና ስራ አስኪያጅ ኤሪክ ትራምፕ እንደገለጹት
ድርጅታቸው በድጃ ብቻ ሳይሆን በአቡዳቢ በሪያድና ኦማንም የተለያዩ ትላልቅ ፕሮጀክቶችን እያከናወኑ እንደሚገኙ ገልጸዋል። የእስራኤል ጠቅላይ ሚኒስትር ቢንያሚን ኔታንያሁ ለኳታር አቻቸው ስልክ በመደወል የኳታርን ሉዓላዊ ግዛት በመጣስ ዶሃ ውስጥ በሐማስ ተደራዳሪ ቡድን አባላት ላይ ለሰነዘሩት ጥቃት ይቅርታ ጠይቀዋል። የቢንያሚን ኔታንያሁ የይቅርታ መልእክት በመካከለኛው ምስራቅ በዋነኝነትም በጋዛ ያለውን ጦርነት እንዲያስቆም ተስፋ ተጥሎበታል። ሰባተኛው የዓለም የታዳሚ ቀን በላንድማርክ አጠቃላይ ሆስፒታል ለአምስተኛ ጊዜ በድምቀት ተከበረ። ላንድማርክ አጠቃላይ ሆስፒታል ከጤና ጥበቃ ሚኒስቴር ጋር በመተባበር ደህንነቱን የጠበቀ የጤና እንክብካቤ ለሁሉም ጨቅላ ህጻናት በሚል መሪ ቃል ሰባተኛውን ዓመታዊ የዓለም ታካሚዎች ደህንነት ቀን በዓል በድምቀት አክብረዋል። በዝግጅቱ ላይ የቀድሞ የፌዴሪ ፕሬዝዳንት ክቡር ዶክተር ሙላቱ ተሾመ፣ የጠቅላይ ሚኒስትር ደህንነት አማካሪ ሚኒስትር ዴታና የህዝብ ተወካዮች ምክር ቤት አባል ክቡር ዶክተር ቀንአ ያዳታ፣ የኢትዮጵያ የምክክር ኮሚሽን ኮሚሽነር ፕሮፌሰር መስፍን አራያ፣ የጤና ሚኒስትር ዴታ ክብር ሰሃራላ አብዱላሂ፣ የዓለም ጤና ድርጅት ተወካይ ዶክተር ፈሃሚ አህመድ፣ የአዲስ አበባ ጤና ቢሮ ተወካይ አቶ መልካሙ ጥሩነህ፣ በጤና ሚኒስቴር የጤና ስርዓት ኢንቬሽን ጥራት መሪ ስራ አስፈጻሚ ዶክተር አባስ ሐሰን፣ የኢትዮጵያ ጤና እንክብካቤ ፌዴሬሽን ፕሬዝዳንት ዶክተር ማርቆስ ፈለቀ እንዲሁም የጤና ሙያ ማህበራት ተወካዮች፣ የተለያዩ የመንግስት የግል ጤና ተቋማት አመራሮችና ተወካዮች፣ ጥሪ የተደረገላቸው የላንድማርክ ሆስፒታል ሰራተኞችና ታካሚዎች፣ የሚዲያ ባለሙያዎች ተገኝተዋል። የሆስፒታሉ መስራችና ዋና ስራ አስፈጻሚ ፕሮፌሰር ከበደ ኦሊ ተቋሙ ለአስተማማኝና የሕክምና ተግባራትና ቀጣይነት ያለው መሻሻል ያለውን የሚያወላውል ቁርጠኝነት አጽንኦት ሰጥቶ በመስራት ላይ ከ3 ቢሊዮን ብር በላይ እየተካሄደ ያለውን የማስፋፊያ ፕሮጀክት የዓለም አቀፍ የታካሚ ደህንነት መስፈርቶችን ባማከለ መልኩ ለጤና አጠባበቅ ልህቀት ያለውን የረጅም ጊዜ ቁርጠኝነት እንደሚያረጋግጡ ገልጸዋል። የዓለም የጤና ድርጅት ተወካይ ዶክተር ፈህሚ አህመድ የታካሚዎችን ደህንነት ለማሳለጥና የጤና አጠባበቅ አሰጣጥን ለመምራት የዓለም አቀፍ የደህንነት ደረጃዎችንና መመዘኛዎችን ያለውን ጠቀሜታ አስምረውበታል። የአዲስ አበባ ጤና ቢሮን ወክለው የተገኙ አቶ መልካሙ ጥሩነህ በከተማ አስተዳደሩ የታካሚዎች ደህንነት ማስጠበቅ እርምጃዎች አፈጻጸም ላይ ንግግር ያደረጉ ሲሆን የጤና ጥበቃ ሚኒስትር ዴኤታ ሰሃራላ አብዱላሂ በበኩላቸው መንግስት ለታካሚዎች ደህንነት የሚሰጠውን ትኩረት እንደ ሀገር የጤና እንክብካቤ ቅድሚያ የሚሰጠው መሆኑን አረጋግጠዋል። በዝግጅቱ የላንድማርክ አጠቃላይ ሆስፒታል ሰራተኞች መልእክት፣ የሰራተኞች ቁርጠኝነትና የታዩ የታካሚ ምስክሮችን ጨምሮ የላንድማርክ አጠቃላይ ሆስፒታል ለታካሚ ተኮር እንክብካቤ ያለውን ሁለንተና አቀራረብ አጉልተዋል። በመጨረሻም ሆስፒታሉን የታካሚ ደህንነት ተኮር መሰረት ልማትና የማስፋፊያ ፕሮጀክት በማየት የጨቅላ ህጻናት ከፍተኛ እንክብካቤ ክፍል፣ የቀድሞ ህክምና ክፍል፣ የኩላሊት እጥበት፣ የምግብና የልብስ ማጠቢያ አገልግሎቶችን ጨምሮ የሆስፒታሉ ማስፋፊያ ስራ ጎብኝተዋል። ዝግጅቱ የታካሚ ደህንነትን በሚመለከት ኤግዚቢሽን ተጠናቋል። ይህንን ዝግጅት ለአምስተኛ ጊዜ ያስተናገደው ላንድማርክ አጠቃላይ ሆስፒታል በ3 ቢሊዮን ብር በላይ እየተካሄደ ያለውን የማስፋፊያ ፕሮጀክት ባለም አቀፍ የታካሚ ደህንነት መስፈርት ባማከለ መልኩ ለጤና አጠባበቅ ልህቀት ያለውን የረጅም ጊዜ ቁርጠኝነት አረጋግጧል። ውድ አድማጭ ተመልካቾቻችን የዛሬ ዜናዎቻችን እነዚህን ይመስሉ ነበር። አብራችሁን ስለነበራችሁ ከልብ እናመሰግናለን። መልካም ጊዜ ይሁንላችሁ።